የት ነሽ? የት ነሽ? እቤት። አቢ ለምን አትነግረኝም? ፍጹም የት ሄዶ ነው? እንዴት ብዬ እንደምነግርሽ ግራ ገባኝ። በእናትህ አቢ አታስጨንቀኝ። ምንም እንዳልነግርሽ ቃል አስገብቶኝ። ታዲያ ለምን ጠራኸኝ? ታክሲ ውስጥ በተፈጠረ ድንገተኛ ጸብቃ ጠፋ ብለው አስረውታል። ተደባድበው? አይ እሱ ሲገላግል። እና ታዲያ ምን አሉት? ዋስ ተብሏል። ያው እንደምታውቂው ቤተሰቦቻችን ውጪ ናቸው። እሱ ግን ደህና ነው? በእናትህ አብይ እውነቱን ንገረኝ። አብይ አንተ ደህና ነው? እየዋሸኝ ነው አይደል? እማዬ ትሙት። ታዲያ ምንድን ነው የሚሻለው? ዋስ ካገኘ ይፈታል። ዋስ የሚኮነው እንዴት ነው? እሱ የተባለው የ500 ብር ደሞዝ ያለው የመንግስት ሰራተኛ ወይና 2000 ብር አሲስ። 2000 በብር ይቻላል? የመንግስት ሰራተኛው ከተገኘ እኮ ቀላል ነው። በቃ እንፈልጋለን። ግን ለፍጹም ነገርኝ እንዳትዪ። ምንም ችግር የለውም። ቻው። ኦኬ አለች። 5 አልካት? 2 ነው ያለው። ለምን 5 ተባብለን አልነበር እንዴ? እኔ እንጂ በጣም አሳዘነች። አቦ ዝም ብለን እቺ ስልኮት ለመደሽ ማለት ነው። መቤት አይ ነይ እስኪ አለ ነገር አለ? ጥሩ። ዛሬውኑ እናስፈተዋለን። ወይኔ ፍጹምዬ እንዴት ከስተሃል? እስር ቤት ሆኜ የማስበው በሙሉ ስላንቺ ነበር። አቢ ሲነግረኝ እንዴት መሰለህ የተጨነቅኩት። የመጨረሻ ናፍቀሽ። ታዲያ ለምን አልደወልክልኝም? ምንም አይመችም። ጠዋት ቁርስ አብልተው ይገርፉናል፣ ከምሳ በኋላ ይገርፉናል፣ ማታ ራት አብልተው ይገርፉናል። ምንም ትርፍ ጊዜ የለም። ቆይ ግን ህግ የለም? ህጉ እኮ ነው። የኔ ቆንጆ አሰቃዩ አይደል? አሁንማ እድሜ ለአብይ ያገኘሁሽ። መቤት አቤት ተሸፍጠናል። ንጋለሽ ስቶር የሰባት አይ ለማየ የሚል ከ200 ብር ከሰጠኝ ይበቃኛል። ሌላው አንተ ጋር ይጠራቀም። ልብሶችን አዘጋጃጅ። ማለቴ አንተ ጋር ቢሆን ይሻላል ብዬ እኮ። እቃዎች በሙሉ ሰብስቢ። እኔ ጨርሻለሁ። ቤቢ
የለትሽን ስጦታ ያለ ጊዜ ሰጠሁሽ። አስቸኳይ ጉዳይ ገጥሞኝ ስለሄድኩ ቻይኔ ቆንጆ እደውልልሻለሁ። እሺ? ህይወት በፊት ከነበራት ደረጃ በጣም እየወረደች፣ በዚህ ላይ ደግሞ በሰበብ አስባቡ መቅረት አምጥታለች። በዚህ ሳምንት እንኳን የዛሬን ጨምሮ 3 ቀን አልገባችም። 3 ቀን አሁን የለችም ማለት ነው? እንዴት? ጧት ነው ራስ ኮሪንግ ያደረስኳት። ሊሆን ይችላል ግን አሁን የለችም። አሁን ብቻ አይደለም በዚህ ወር ውስጥ 10 ቀን ካለ 10 ቀን የት ሄዳ? እኛም እሱ ልንጠይቀን የጠራን በተደጋጋሚ ጊዜ መጥሪያ ልከንልን። ሄሎ፣ የት ነሽ? የት ነሽ? እቤት። ለምን? ትምህርቱስ?